የፈረሰው ፍቅር ደራሲ ሀዊ ጌታቸው፣ ተራኪ ሊሃን ፈሪድ። ዕለቱ ቅዳሜ ነው። አንድ ግቢ ውስጥ ከብዙ ተከራዮች መሃል መቅደስ፣ ቤዛና አስቻለው በጣም የሚዋደዱ ልክ አንድ ቤት ውስጥ እንደሚኖር ያክል ነው ውዴታቸው። ተግባቢነታቸው አንድ እንጀራ ካለ አንዱ ቤት ወስዶ ማዕድን አንድ ላይ ይቀርባሉ። ምን ስራቸው ለየቅል ቢሆንም እረፍታቸውን አንድ ላይ በመዝናናት አልፎ አልፎ በየተራ ቤታቸው ውስጥ ቡና አፍልተው ያለፈ ታሪካቸውን በሳቅና በትዝታ ይተርኩ ነበር። ዛሬ ሰኔና ሰኞ ገጥሞላቸዋል። ቀኑ ቅዳሜ፣ የፋሲካ ዋዜማ። አስቻለው ዶሮ ለማረድ ቢላውን እያጋጨ ይሞርዳል። ቤዛ ሽንኩርት እየከተፈች ነው። መቅደስ እንጀራ እየጋገረች ነው። በዓሉ የሁሉም ቢሆንም ግን ፋሲካን ሁሌም መቅደስ ቤት ነው የሚያከብሩት። አስቻለው የዋህ ተጫዋች፣ ጸየም ያለ ባንክ ውስጥ ተቀጥሮ የሚሰራ የሸገር ልጅ ነው። ቤዛ ደግሞ በጣም ሳቂታ፣ በትንሽ ነገር የሚከፋት ነገር ግን የወዲያው ትረሳውና መሳቅ የምትጀምር ቀይ ከድሬ ነው የመጣችው። መቅዲ ረጋ ያለች አስተዋይ መልካም ሴት ናት። የቀይ ዳማ የጎጃም ልጅ ናት። ምንቃያቸው ቢለያይም ግን ፍቅር አገናኝቷቸው አንዳቸው ለአንዳቸው ከለላ ሆነው ይኸው እስካሁን በደስታ ይኖራሉ። አስቻለው ከቤዛ ፍቅር ይዞታል። ግን አውጥቶ መናገሩን ፈርቶ ብትለየኝስ፣ በፍቅር ባታስበኝስ፣ ጭራሽ አጣታለሁ እያለ በይሉኝታ ግን የኔ ያደርጋታለሁ በሚል ሀሳብ ውስጥ ይዋለላል። ሶስቱም ስራቸውን ጨርሰው መቅደስ ቤት አስቻለው ቲቪ አጠገብ ያለው ሶፋ ጋር ተቀምጦ ቤዛ የዶሮ ወጡን እንደማማሰል እያለች ከስቶቭ መሳይ ምድጃው ጋር ባለው ድካ ተቀምጣለች። መቅደስ ከትልቁ ሶፋ ላይ ሆና ከጠረጴዛው ስር ያለውን አልበም እያየች ነው። አስቻለው እንዲህ አለ፣ እኔ የምለው መቅዲ ያንን አልበም ለምንድን ነው አይታይም ብለሽ ግን የት አደረሽው? ለምንድን ነው ግን አላሳይም ያልሽው? ይሄኔ ቤዛም እሰይ እኔም ጥያቄ ነበር እያለች የወጡን እሳት አጥፍታ ወደ መቅደስ ጠጋ አለች። መቅደስም የጭንቀት ስሜት ትንፋሽ እያወጣች ማንም እንዲያው እኔም እንዳስታውሰው ስላልፈለኩ ነው፣ የማልፈልገው ነገር ውስጥ እገባለሁ፣ ህመሜ ይነሳብኛል አለች። ቤዛ በመደንገጥ እንዴ እኛ ጓደኞችሽ ነን፣ ንገሪኝ፣ ምንም የምንደባበቀው ነገር ያለ አይመስለኝም አለች። አይ ቤዚ፣ በእርግጥ ምንም አንደባበቅም፣ ግን ያለፈ ታሪክ ነው፣ ያውም ገሎኝ ጥሎኝ ሄደ። ሳታውቅ አይኖቿ በእንባ ተሞሉ። እንዴ መቅዲ፣ እንድታለቅሺ ሳይሆን ያለፈ ነው፣ እንደ ታሪክ ብታወሪው። በዛ ላይ ሁላችንም የፍቅር ቁስለኛ ነን። ማንም ያፈቀረውን የወደደውን የሚያገባ ከስንት መቶ ሁለት ሰው ቢኖር ነው። አስቻለው ነበር። ታሪኩ ብዙ ነው። ከየት ልጀምር? የሞትኩበትን ታሪክ ከየቱ አንስቼ ልንገራችሁ? ቤዛ ከመንቀልቀሏ የተነሳ ከአንድ ሶፋ ሰላ እስሯ ተቀምጣ ዛሬ ንጋት ድረስ ነው የምናዳምጥሽ፣ መተኛት የለም፣ ቀጥይ፣ የተዋወቃችሁ ፍቅር እንዴት ያዘሽ? ከዚህ ጀምሪ አለቻት። አስቻለው ቲቪውን ድምፅ ቀንሶ አይኖቹን መቅደስ ላይ ጣል አድርጎ ስሙንም ጥሪ ውስጥ አለ። መቅደስ ያሳለፈችው ሁሉ ድቅን አለባት። ማክቤል ይባላል። እኔ ማክዬ ብዬ ነበር መጠራው፣ እሱም እናትዬ ነበር የሚለኝ። አንድ ትምህርት ቤት ውስጥ ነው የተማርነው። ሁለታችንም 9ኛ ክፍል ላይ ወደ ፍቅር ስሜት ውስጥ ገባን። ከማክዬ ሌላ ወንድ ያለ አይመስለኝም ነበር። የሸገር ልጅ ነው። ጎጃም አክስቱ ጋር የመጣው ቤተሰቦቹ ውጭ ስለሄዱ ነው። እንዲማር ነው እዛ የመጣው። እኔም እሱም እፍ ያለ ፍቅር ውስጥ ገብተን ሳላየው መዋል ማደር የማይታሰብ እስኪሆን ድረስ። ይቅርታ መቅዲ፣ አንድ ያልገባኝ እሱ ስንተኛ ክፍል ሆነች ነው የመጣው? ቤዛ ነበረች። ይህን ታሪክማ ርዕስ መስጠት አለብኝ። እንደው የፈረሰው ፍቅር ምርጥ ነው እያሳቀ አስቻለው ነበር። አሁን መቅደስንም ሳይቀር አሳቃት። 6ኛ ክፍል እያለው ነበር እሱ ምንም በማያውቅበት፣ እኔም እንደሱ በቃ ምን ልበላችሁ ሁለመናዬ ነበር። ማክዬ የኔ ብቻ ለእኔ የተሰጠ ስጦታ አድርጌ ነበር ምስለው። የጾታ ፍቅር ምን እንደሆነ አስተምሮኛል። አንድ ቀን እጅጋየሁ የምትባል ጓደኛ አለች። ብቻዋን ነው የምትኖረው። ቤተሰቦቿ እዛው ጎጃም ቢሆኑም ግን ለትምህርቷ ስትል ትምህርት ቤት አቅራቢያ ተከራይታ ነው የምትኖረው። አንድ ክፍል ነን። አንዳንዴ ትምህርት ፎርፈን እሷ ቤት እንሄድና እናሳልፋለን። አንድ ቀን እንደተለመደው እኔና ማክዬ ጓደኛዬ ቤት ነበረን። እሷ ላይብረሪ መግባት አለብን፣ ተማሪ ሲለቀቅ እመለሳለሁ ብላ ጥላን ሄደች። ቤቱ በጸጥታ ተዋጠ። ፍርሃት ወረረኝ። ማኪም በራስጌው ቀደም ብሎ ጣሪያውን ያያል። የቤቱ ጥበት በሩን ስለዘጋ ነው ሙቀት ሊያስቀምጠን አልቻለም። እስሬ ባለው ደብተር እንደ ማራገብ ስል ያይ ነበር። መብራቱን አጥፍቶ ከቤቷ የማይጠፋውን ሻማዎች ለኮሳቸው። መቅደስ በሐሳብ ጭልጥ ብላ ቀረች። ዝምታ ሰፈነ።
ቤዛና አስቻለው ከመጓጓታቸው የተነሳ ከዛስ ምን ተፈጠረ መቅዲ እያለች ትከሻዋን ነካ አደረገቻት። ቤዛ መቅደስ እንደመደንገጥ ብላ ከዛማ ደስ የማይል ነገር ተፈጠረ። ከዛ በኋላ ማኪዬ ፍቅሩ እየጨመረ መጣ አለቻት። ከዛም አልፎ ቤተሰብ ጋር ደረሰ። የኔ ወንድሜም ሰማ። አግባብ ባለው መልኩ መከረኝ። ምክሩን ተቀበልኩት። ልክ ነበር። ፍቅር ስናስብ አንዳንዴ ራሳችንን እንጥላለን። በትምህርቴ መጎበዝ እንዳለብኝ አስጠነቀቀኝ። ሰዓታት፣ ቀናት ተለዋወጡ። 12ኛ ክፍል ደረሰን። ዕለተ ሮብ ብላ መቅደስ ወሬዋን ገታ አድርጋ ከመቀመጫዋ ስትነሳ እንዴ መቅዲ ወዴት ነው? አይኑን መቅደስ ላይ ጣል አድርጎ አስቻለው ነበር። እየሳቀች አቤት የወሬ ሱስ እያለች አጠገቧ የሶፋውን ትራስ አንስታ ወረወረችበት። መቅደስ ዞር ብላ ኧረ መጸዳጃ ቤት ብላ ሄደች። አትገርምም? ይህን የሚያክል ሚስጥር ይዛ መቀመጧ። እኔ ብሆን ዘርግፌው ነበር። ቤዛ በአግራሞት ራሷን እየነቀነቀች ምክንያት ይኖራታል ደግሞ ነግራሻለች፣ ህመሜ ይነሳል እያለች አይደል? በዛ ላይ ሁላችንም ለሰው የማንናገረው ነገር ይኖራል። አስቻለው ፍቅሩን እምቅ አድርጎ የፍቅር አስተያየት እያያት ምንም ቢሆን እኔ አላደርገው እንዴ አንተም አለህ ማለት ነው። ቤዛ አስቻለው ላይ እንደ ማኮሳተር ብላ ጠየቀችው። መቅደስ ወደ ቦታዋ ተመልሳ የሞባይሏን ሰዓት ስታይ እናንተ ሰዓት ሄዷል እኮ በሉ ትንሽም ብትሆን እንተኛ ስትል ኧረ እባክሽ የምን መኝታ ነው? በአሳር በመከራ የሚተረክልንን ትተን ደግሞ መኝታ የለም። ቤዛ ነበረች። መቅደስም ወደ በፊት ታሪኳን አጎደች። ጓደኛ ለወትሯ ሰሞኑን ሳትነግረኝ መቅረት ከክፍል መፎራፍ ብታዘወትርም ስደውል አንስታ ሰላም እንደሆነች ትነግረኝ ነበር። ማኪዬም እንደሆነ ባላቅም እንደ በፊቷ ይንሰፈሰፈልኝ። በዛ ላይ ትምህርቱን ትቶ መፎረፍ መቅረትም አምጥቷል። ዕለተ ረቡዕ የጓደኛዬን መቅረትና የማኪዬ ጸባይ መለወጥ ላወራት ከክፍል ወጥቼ ወደ ቤቷ ሄድኩኝ። እንደለመድኩት የቤቱን ትርፍ ቁልፍ የምናስቀምጥበት ስለነበር እሱን አንስቼ ከፍቼ ስገባ መቅደስ የእንባ ዘለላ የወርዳት ጀመር። መናገር አቃታት። ከጥቂት ዝምታ በኋላ ቀጠለች። ቀና ስል ማመን አቃተኝ። አይኖቼ በእንባ ተሞልተው ፈጠው ቀሩ። የያዝኩትን ደብተር በቁሜ ለቀቅኩት። ትንፋሽን ሰብሰብ አድርጌ ይቅርታ ረበሽኳችሁ ብዬ ወጣሁ። እምወደውና ማምነው ጓደኛዬ ከምወዳት ጓደኛዬ ጋር ነበር ያየኋቸው። እንዴት እውነታ ነው ብዬ ልቀበለው አልቻልኩም። ዋት ቤዛ ከተቀመጠችበት ተነስታ መቅዲ አሁን ያወራሽው እውነት ነው? ኦኤምጂ እያለች ከአይኖቿ እንባ ዱብ ዱብ ይላሉ። ቤዝቲ ዋጥ አርጊያትና ታሪኩን ትንገረ። አስቻለው ነበር። ያለሁበት ጠፋኝ። ልብ ድካም ስለነበረብኝ ከሰዓታት በኋላ ሐኪም ቤት እንደሆንኩ ሳይ አይኖቼን ባያጎራፉ ነው። ወንድሜ እስሬ ነበር። እኔ ለዚህ ብዬ ነበር ተይ ይቅርብሽ አልኩሽ። ምን ላድርግሽ ንገሪ? ምን አድርጎሽ ነው? ጓደኛሽ ቤት ምንድነው የተፈጠረው? አትደብቂኝ ኪያዬ ይለኛል። የቤት ስሜ ኪያ ነው። አይኖቼ ያዩት ነገር 10 ፊቴ ላይ ይመጣብኛል። እውነት ነው እያልኩ ፈጣሪን ማማረር ገባሁ። እንዴት ልቀበለው? የልጅነት ማንነቴን የሰጠሁትን ውዱን ሰው ለዛውም ከጓደኛዬ ጋር። እንደምንም ያቺ ሳምንት አልፋ ከሐኪም ቤት ወጥቼ እንደ ሰኞ ትምህርት ለመሄድ ዝግጁ ሆኛለሁ። ትምህርት ቤታችን ጋር ስደርስ የማክቤል አክስት ቆማለች። ልቤ ትመታ ጀመር። መድረስ አይቀር እስሯ ስደርስ አይኖቿ በእንባ ተሞልተው መቅዲ የሚል ድምፅ ስሰማ አይኖቼን ጨፍኜ ፕሊዝ ምንም እንዳትኝ ስላት ተገፍትራ እባክሽ ማክቤልን አድኝልኝ፣ ያላንቺ ማንም ሊረዳኝ አይችልም። ፕሊዝ በሞትና በመኖር ውስጥ ነው ያለው። እኔን ገሎኛል። ማንነቴን ከራሴ በላይ ስላፈቀርኩት ይህ ነው መልስ? እስኪ ንገሪኝ። አንቺ በእኔ ቦታ ሆነሽ መልሽልኝ እባክሽ። ተይኝ። ማክቤል የሚባል ሰው አላውቅም አልኳትም ባየተናነቀኝ። ግን ምን ሆኖ ነው በሞትና በመኖር መካከል የሆነው? ቤዛ ነበረች አቋርጣ የጠየቀቻት ከመቸኮል ላይ ተነሳ። እስቲ አትንቀልቀይ፣ ትመጣበት የለ እንዴ? ግን በጣም የሚያሳዝን ነው። አስቻለው በአግራሞት እየተመለከታት። መቅደስም ታሪኳን ቀጠለች። ማክቤል የሚባል አላውቅም ብያት ትንሽ እርምጃ እንደተራመድኩኝ መቅዲ በረኪና ጠጥቶ ሆስፒታል ነው፣ ቶሎ ማርከሻ ስላላገኘ ደም ነው የሚተፋው። እኔም ላናግርሽ የደፈርኩት ይህን ደብዳቤ ስሩ አስቀምጦ ስላገኘሁት ነው ብላ ደብዳቤውን ሰታኝ ሄደች። ስገልጠው መጨረሻውን ያየሁት ደህና ሁኚ፣ አንቺ ሁሌም እውነተኛ አፍቃሪ ነሽ፣ እኔ አንቺ ገዳይ ነኝ፣ ሞትም ይገባኛል። ይህን ሳነብ ያለሁበት ጠፋኝ።
በፍጥነት ደወልኩላትና የት እንዳለ ነገረችኝ። ዘይድ ግሉኮስ ተሰክቶላታል። የዚህ ሁሉ ነገር እኔ እንደሆንኩኝ ተሰማኝ። ምን አለ ያቺ የተረገመሽ ቀን ባላየሁት ብዬ ተመኘው። ውስጥ ገብቼ አይኑን ማየት አቃተኝ። ምን ቢበድለኝም ግን ሰላሙን እመኝለታለሁ። ከልቤ አይወጣም። እንደዛም አድርጎኝ እወደዋለሁ። እስሩ ተጠግቼ እጆቹን ይዤ ማኪዬ ግን ምን በደልኩ? ይህን ያክል እናቴ ነሽ እንዳላልከኝ? ለምን? ይሄ ነው ምላሹ? ለፍቅሬ ምላሹ ይሄ ነው? እሺ እኔን ለማን ጥለኸኝ ነው ሞትን የመረጥከው? ሞት መፍትሄ ነው? ማኪዬ አንተ እኮ በልቤ ታትመሃል። እንዴት ልረሳህ እችላለሁ? እነዚያ የፍቅር ጊዜያታችንን እንዴት ይረሳሉ? ምለውን ባላቅም እንባዎቼ ገደብ አጥተዋል። ቀና ስል የማክቤል አይኖች የእንባ ዘለላዎችን አየሁ። ያስኩትን እጄን ጠበቅ አድርጎ ያዘኝ። እጁን አስለቅቄ ወደ ቤቴ ተመልሼ ሄድኩኝ። እቤት እንደደረስኩ ክፍሌ ገብቼ በጀርባዬ ተኝቼ ማሰብ ጀመርኩ። አንድ ሀሳብ መጣልኝ። ከዚህ ሀገር መጥፋት። እንዳሰብኩትም ከ3 ቀን በኋላ ወደ አዲስ አበባ መጣሁ። ህይወት ግን የተገላቢጦች ሆነችብኝ። በጣም ከባድ ነበር። ብዙ ስቃይ፣ ብዙ የመከራ ጊዜያቶችን አሳለፍኩኝ። ከዛ አሁን መሰራበት ድርጅት ባለቤት ሁሉንም ነገር ስነግረው እሱ ጋር በጽዳት ቀጠረኝ። ከዛ ወደ ተላላኪነት፣ ጸሐፊነት እያልኩኝ ገባሁ። የማታ እየተማርኩ ነበር። ይህን ይመስላል ያ የአልበሙ ፎቶ ታሪክ። በረጅሙ ተነፈሰች። ቆይ ግን ከዚያ ወዲያ ወደ ሀገርሽ አልገባሽም? ስለ ማክቤል ምንም አልሰማሽም? አስቻለው ነበር። መቅደስ ወደ ኮርኒሱ አይኖቿን ጣል አድርጋ ምንም አልሰማሁም፣ ውስጤ ቢፈልግም ግን አቃተኝ ስትል መለሰች። መቅድዬ አሁንም ግን ታፈቅሯለሽ? ምናልባት ብትገናኙና ፍቅራችንን እንመለስ ቢልሽ ደስ ይልሻል? ቤዛ ነበረች ጠያቂዋ። አይ ቤዝዬ፣ ማክቤልን ከውስጤ ላውጣው አልችልም። እወደዋለሁ እንደ መሳቅ ብላ። ብትገናኙ ነው ያልሽው? በአሁን ሰዓት እሱ አግብቶ ወልዶ ነው ያለው። በዛ ላይ ሀብት ስላላቸው እዛ ቤተሰቦቹ ጋር አሜሪካ ይሆናል። አስቼ ጨርሶታል። የፈረሰው ፍቅር ብሏል። ፍቅራችን ከመፍረስም ብትንትን ወጥቷል። ህይወት ትገርማለች። ሁሉም ሰው እኮ የፍቅር ጉዳት አለበት። የሆነ ቦታው ትዝ አስባልሽኝ። አለቃዬ ስለ ፍቅሩ ታሪክ አጫውተኝ። ግን እሱ ተበዳይ ሳይሆን በድሎት ከርቷት ነበር። ግልጽነቱን ወደድኩለት። ማለት ማናችንም ከርቻለሁ ወይም በድያለሁ አንልም። የት እንደሆነ ባላቅም ገጠር ውስጥ እንደተማረና በፍቅረኛው ላይ ጓደኛዋን ይዞ ፍቅረኛዋን ደረሰችበትና ከዛ የገባችበት ጠፋኝ። እኔም ወደ አዲስ አበባ ተምሬ የአባቴን ድርጅት ከወንድሜ ጋር መስራት ጀመርኩ። ግን አሁንም ወዳታለሁ፣ ባገኛት መካስ ፈልጋለሁ ብሎኛል። አስቻለው አጠር አድርጎ የአለቃውን ታሪክ አጫወታቸው። ቤዛ ከተቀመጠችበት ተነስታ እስቲ ማክቤልን እንየው፣ በፎቶ መቼም ዋናውን ነግረሽን ፎቶን እምቢ አትይንም አለቻት። መቅደስ እየሳቀች ካልኳ አጠገብ ያለውን መሳቢያ ከፍታ ሰጠቻቸው። አስቻለው ሲያው ደነገጠ። መቅደስን በቅጽበት ምን ነው አስቼ ስትለው ቤዛ ባይኗ ጠቀሰችው። አይ ምንም የማውቀው መስሎኝ ነው ብሎ መልሶ ቁጭ አለ። ሳያውቁት ሰዓት ደርሶ ምግብ በልተው ቡና ጨስ አድርገው በሳቅና በጨዋታ ነቁት። ጠዋት ላይ ቤዛ መቅደስን ይዛት ወጣች። መቅደስ ለምን እንደሆነ ባታቅም የቤዛን ሀሳብ አልነቀፈቻትም። ከሰዓታት በኋላ ወደ ቤት ተመለሱ። ቤዛ መጣው ግቢ አንቺ ወደ ቤቷ ገባች። መቅደስም ልክ ስትገባ ከበሩ ጀምሮ ወደ መኝታ ቤት ድረስ አበባ ተጎዝጉዞ ልብ ቅርጽ ትናንሽ ቀለማት ያማሩ ሻማዎች ግራና ቀኝ በርተዋል። ኦኤምጂ ሲያምር ብላ በመስመሩ ልክ እየሄደች አስቹ ፋሲካ እኮ ነው የፍቅረኛሞች ቀን መሰለክ እንዴ እያለች መኝታ ቤቷን ልከፍት ስትል ከጀርባዋ ለእኔ ዛሬዋ ቀን ልዩ ናት ከሁሉም ቀን የበለጠ የሚል ለስለስ ባለ ድምፅ ሰማች። ደንግጣ በፍጥነት ዞር ስትል አየችው። ማክቤል አለች በጩኸትና በድንጋጤ። ሁለቱ ተጠጋግተው የያዘውን ቀይ አበባ ተንበርክኮ መቅዲ ይቅርታ አርጊልኝ አላት። አይኖቹ የእንባ ዘለላ አዝለዋል። መቅደስ አፏን በእጆቿ ይዛ ታነባ ጀመር። ባኪ ስትል ከተንበረከከበት ተነስቶ ምንም እንዳትይ እያላት አቀፋት። እሷን ባጸፋ አቀፈችው። እናት በጣም ናፍቅሽኝ ነበር አላት። የቤቱ በር በኃይል ተንኳኳ። መቅደስ ማነው እያለች ስከፍት የመቅደስ ቤት ነው። በድንጋጤ መንፈስ አዎ መቅደስ ነኝ፣ መልእክት ነበረሽ እዚህ ጋር ፈርሚ አላት። ግራ በመጋባት ፈረማ። ስጦታዋን ሰጣት። የሚያምር አበባና ከሀበሻ የተሰራ እጥር ምጥን ያለ ነጠላ፣ ጥለቱ ላይ ያሸበረቀ ሙዳይ ታስሮ ተሰጣት። ልቧ ትመታ ጀመር።
ወደ ቤቷ ገባችና አበባ ላይ ያለውን ፖስታ ስታየው ምንም የለም። ፈታችሁ። ልክ ስከፍተው ቤዛና አስቻለው ቤቱን በጩኸት አቀለጡት። ማክቤል ተንበርክኮ መልሱን ይጠብቃል። ወደ ውስጥ ቀለበት ነበር ምትለው ቃል አጠራት። የደስታ እንባ ተነባ ጀመር። ጸቡን በፍቅር በደልን በይቅርታ መለወጥ እንዳለባት አስባ እሺ በሚል እራሷ ምልክት ነቀነቀች። ያ ቀን የደስታ ልዩ ቀን ነበር። ከደስታ በኋላ ቁጭ ብለው እንዴት እንዲህ ሆነ ስትላቸው አስቻለው እንዲህ ብሎ ቀጠለ። መቅዲ ማክቤል አለቀኝ ነው። ፎቶን ሳይ ምን ያክል እንደደነገጥኩ አስታውሽ። ቤዛም ታውቀዋለች። አንድ ቀን አይተው ስለነበር በቃ አንቺም እሱ ጋርም ፍቅር ነበር። እውነተኛ ጓደኛሞች ደግሞ ማገናኘት ፈጣሪ ቅር እንደሆነ ሰውን እንድናስደስት አስሆናል። ግን ይቅርታ አንድ ነገር ነበረኝ እስከ ዛሬ ደበኩት። አሁን ላይ የከበደኝ ነገር አለ። መቅደስም ቆይ ከዛ በፊት አስቼ እፈልግሃለሁ ብላ ይዛ ወጣች። ቤዛን እንደሚወዳት ሲነግራት እኔም የሷን ስሜት ልነግርህ ነበር። በጣም ነው የምትወድህ። ማመን አቃተው። እስራቸው ዘንባባ ነበር። መቅደስና አስቻለው ተያይዘው የዘንባባ ቀለበት ሰርተው ገቡ። ቤዛም እናንተ ምን እየደውለታችሁ ነው? በዛ ውሃ ሽታ ሆናችሁ እኮ አለች። ዝም በይ ወረኛ ብላ ማክቤል ስር ሽጉጥ አለች መቅደስ። አስቻለው ቤዛን አስነስቶ አይንሽን ጨፈኝ አላት። ጨፈነች። ተንበርክኮ የሰራውን ቀለበት አወጣ። ማክቤልና መቅደስ መግለጽ ይቻላል ቤዝዬ አሏት። ልክ ስገልጽ አስቻለው የዘንባባውን ቀለበት ይዞ ታገቢኛለሽ አላት። ያ ፈገግታዋ ሳቋ በለቅሶ መሃል ደምቆ ይታይባታል። አዎ አገባሃለሁ። ሁለቱም በደስታ ሰከሩ። ተፈጸመ።